ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችኋለሁ። ቤስቲስ ጎንዶል ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ እንድትገጩን በትህትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣነው ሰበር ዜና በደቡብ አፍሪካ የተገደሉ ኢትዮጵያውያን ጉዳይ ነው። እንግዲህ ይሄ በጣም ሰቅጣጭ ነው፣ አንጀት የሚያሳርር ውስጥን የሚያቃጥል ዜና ነው። ነገር ግን በምን አፍ ትናገራቸዋለህ? እኛስ እነማን ሆነን ነው እነሱን የምንናገረው? በእውነቱ 3 ሰው ተገደለ፣ 10 ሰው ተገደለ፣ 6 ሰው ተገደለ ብለ ለመናገር ምን አፍ አለን ነው የኔ ጥያቄ። ምን አፍ አለን? በሺዎች በገንዛ አገራችን እየተጎዳደልን እኛ ወገኖቻችን ጋር የተጨካከንን 3000-4000 ኪሎ ሜትር ላይ ያለ በቋንቋ በባህል በማንነት የማይመስለን ህዝብ የፈለገውን ቢያደርግ ለመናገር ምን አፍ አለ? ምን ሞራል አለ? ምን ሞራል አለ ነው አንተ ትልቁ ጥያቄ ይሄ ነው። የደቡብ አፍሪካኖቹ ጉዳይ አንጀት የሚያቃጥል ውስጥ የሚያሳርር ነው። እነሱ ተዘፍዝፈው ስለተቀመጠው ሌላ ሰው ሰርቶ ስለተለወጠ ሙቀኝነት ነው። የአፍሪካ አንድ የታወቅንበት ነው። በመላ ዓለም በዓለም አቀፍ ደረጃ የፕላቲኒየም ደረጃ ስፖንሰር ነን ለሙቀኝነት፣ የፕላቲኒየም ደረጃ ስፖንሰር እና እናሳፍራለን በጣም ነጮችን ቀና ብሎ ቆና ብሎ ነው ማለት ያለሁት። ቀና ብለው በሙሉ አይናቸው እውነት እግዚአብሔርን ፈረንጆችን የሚፈሩትን ያክል እግዚአብሔርን አይፈሩም። ነገር ግን ወንድሞቻቸው ጥቁሮችን ሰርተው ከጋና መጥተው ከናይጄሪያ ከኢትዮጵያ መጥተው ከሶማሊያ መጥተው ደቡብ አፍሪካ ላይ ሲሰሩና ሲለወጡ ይታመማሉ። መላ ሰውነታቸውን ያሳኩካቸዋል። ግን እኛ እነማን ሆነን እነሱን ለመናገር ምን ሞራል አለን ነው? ምን ሞራል አለን? ከተወሰነ ዓመታት በፊት ኢትዮጵያ በኢንተርናል ዲስፕሌስመንት በውስጥ መፈናቀል ከዓለም አንደኛው ነበርኩ። ከሶሪያ ብልጣ ነበርኩ። አይጎርማች? ከዓለም አንደኛው በመፈናቀል በሚሊዮን 3.5 ሚሊዮን ተፈናቃይ ነበር ኢትዮጵያ ውስጥ። አሁን ያው ቁጥሩ ቆንሳል፣ በጣም ቆንሳል፣ እጅግ በጣም ቆንሳል። አሁንም ግን ከ1 ሚሊዮን በላይ ተፈናቃዮች አሉ በተለያየ ሀገር ክፍሎች። ማን ያፈናቀለ? ወንድም ምን ነው መጤ። እኛ ግን በሌላ ሀገር ሄደን እንድንከበር ደህንነታችን ሰላማችን ተጠብቆ ሰርተን እንድንገባ ደግሞ እንሞኛለን። ያቃጥላል፣ በጣም ጉዳይ ያቃጥላል፣ ያሳርራል። እና ደቡብ አፍሪካ ውስጥ ዋና ጮቃኝ ፈረንጆች ናቸው። ዋና የጮቃኝ እንደ በባርነት ማለት ትችላለህ። በጉዞት በማጎብደድ ጉልበት በመሳም እግሩ በመላስ አይነት ነው አኗኗሩ። ግን አንድ ሞራል ያለው ልብ ያለው ወጥቶ እናንተ እንዲያርጋችኋል ብለው ፈረንጆችን አይናገርም። ጭራሽ ምሳ ምናምን ሲበሉ ይዘፍንላቸዋል። $10 $5 ምናምን ይሰጣቸዋል። እንግዲህ እኔ በመላ ዓለም መነጋገሪያ የነበረ ቪዲዮ ነው። ያው ለነዚህ ፈረንጆች ቁጭ ብለው ምሳ ይበላል፣ ለነዚህ ደግሞ ለደቡብ አፍሪካን ደግሞ ይዘፍንላቸዋል። ይሄ ፎታ ብለው እየበሉ ነው ፈረንጆች። ይሄ በሙታያ ነው ይዘፍናል። $5 ምናምን ይሰጣል፣ $10 እና ለጌቶቻቸው ያጎበድዳሉ። በሚያስደንቅ ሁኔታ ያጎበድዳሉ። የፕላቲኒየም ደረጃ የምቀኝነት ስፖንሰር ግን ወንድሙን ጨፍጭፎ ይገላል። ደቡብ አፍሪካ ውስጥ በፈረንጆችና በደቡብ አፍሪካውያን መካከል እኩልነት እንዲፈጠር ወጣና ጠይቅ በትለ ሁሉ እንዳይፈሩን ያስራል። ሁሉ ደራርባ አረ እንዴት አርግሉ እነዚህ ፈረንጅ ናቸው ይላል። ወንድሙን ሲሆን ግን በጭካኔ በገጀራ በጩቤ በቆንጮራ ይጨፈጭፋል። ጮቋኝ መንግስት ሂድና ተጋፈጥ ብትለው ወንዱ የት እንደሆነ ሴት የት እንደሆነ ትንሽ የት እንደሆነ ትልቅ የት እንደሆነ ጮቅላ የት እንደሆነ ጎረምሳ የት እንደሆነ አታውቅም። ሁሉም ቀሚስ የእናቱ ቀሚስ ውስጥ ይገባል። ጮቃኝ መንግስቶቻቸውን ለመቃወምና እኩልነትን ለመፍጠር በአፍሪካ ውስጥ ልብ የለው። ወንድሙን አንተ ስደተኛ ብሎ ለመጨፍጨፍ ግን ማን ብሎት? ህወሓት ያ ሁሉ ግፍ በመላ ኢትዮጵያ ሁሉ ግፍ ለዘመናት ሲያደርስ ቀና ብሎ ያየው ሰው የለም። ቀና ብሎ ማለት ነው። ቀና ብሎ ወያኔ ብሎ በአደባባይ ወጥቶ ስሙን የሚጠራ አልነበረም ለረጅም ዓመት ከ20 ዓመት በላይ ወደ መጨረሻ ሊወርድ ወደ መጨረሻ 3 ዓመት 4 ዓመት ሲቀራ
የተወሰኑ ግርግሮች በአማራ ክልል በኦሮሚያም የተነሳ እንጂ ወደ 24 ዓመት የሚሆነውን በሰላም ፈታ ብለው ዞና ብለው ቆብረር ብለው ነው የገዛ። ከዛ በኋላ ከየት እንደመጣ የማታውቀው ግልብጥብጡ ወጥቶ ወንድምና ወንድም በየሰፈሩ በየቀበሌው በየወረዳው ሞጫፋጭ ተጀመረ። እና ለምንድን ነው እኔ እውነቴን ነው የምላቸው በአፍሪካ መሪያቸው ሆነ ህዝቦች ተስፋ ቁርጥ ሐሞቴ ፍስስ ነው ጠላታቸው ይወሰስላቸው ፍስስ ነው ያለው። ለውጥ የለም። 21ኛው መቶ ክፍለ ዘመን ሰው እንስሳ አሰልጥኖ በሰለጠነ ዓለም ላይ እንስሳ ወደ ስራ ተሰማርቷል። እኛ አሁንም ወንድምን በቆንጮራ አህያውን ፈርቶ ዳውለው አፍሪካን ወጣቶችና ህዝቦች ደሃ ያደረገው ሌላ ፈረንጆች የሚጎደለው ሌላ ምስኪን ስደተኛ ወዛደር ለፍቶ አደር ነጋዴ ወጥቶ ወርዶ የሚገባ ምስኪን ሰው አህያውን ፈርቶ ዳውለው ሁሉም ፈሪዎች ከዚያ አልፉ ሁሉም ጨቋኞች መንግስቶቻቸውን ሄዶ መጋፈጥ አይችልም። ምስኪን ገበሬ፣ ምስኪን ወታደር፣ ምስኪን ላባደር፣ ምስኪን ለፍቶ አደር ይጨፈጭፋል በቆንጨራ። ለመብት ተሟገቱ ብትለው ሽንቱ በስሩ ይወርዳ ጫማ ስር ታገኛል። ወንድሙን ለመግደል ግን 20 ሺውን ይወጣል። አሁን ያ ሁሉ ግርግር ቆንጨራ ይዘውና የዚች ሩብ ወንድነት የላቸው ሩብ ነው ማለት ያለው ሩብ ወንድነት ነቱ ለመናገር ግን እኛ እነማን ሆኖ እንደሱ እናገራለን የሚለው ደግሞ መልሶ አፍረት ይዘኛል። አፍሪካኖች በእኛ አገር ቢኖሩ እናኖራቸው ነበር ጥያቄ። አዎ ለስቲ መልስ የትኛው ወንድ ነው አዎ ብለው ለኔ መልስ ይመልስ። አዎ ብለው የሚመልስን የትኛው ወንድ ነው? አትመልስም። እውነቱ ነው ማለት አይናውጣ ካልሆንኩ በቀር አዎ እናኖራቸው። ለምን እርስ በርሳችን እንዴት እየተካሃንን ነው መልስ። ስለዚህ ይህን ራስን መፈተሽና መገምገም የግድ ነው። አንተ ወንድም ላይ የጨከንከው ሌላ የሰው ሀገር ሰው ባዳ የሩቅ ሰው መልኩ የማይመስልህ ባህሉ የማይመስልህ ቋንቋ የማይመስልህ ሰው ይራራልኝ ብለህ የምትገምተው በፍጹም አዝናለሁ። በጣም ነው ያዘንኩት። ወደ አፍሪካ በሞቱ በተሳቀቁ ኢትዮጵያን ልብ ያዝናል። ቤተሰብ ለመቀየር ወገን ለመርዳት ለራሳቸው አይደለም አብዛኞቹ የሚኖሩት ለቤተሰብ ነው የሚኖሩት። ያሳዝነዋል። እንኳን መሞታቸው እንኳን መቁሰላቸው እንኳን መድማታቸው ቆርቶ መሳቀቃቸው መደንገጣቸው መጨነቃቸው እንኳን ያቃጥላል ውስጥ ነው። ግን እኛስ እነማንን ነው? እንዴት ብለን እንናገር? መናገር ፈልጋለሁ ወደ አፍሪካውያን እነዚህ ለፈረንጆቹ የሚያጎበድዱ የሚሶግዱ ጥቁር ወንድሞቻቸው ሰርቶ ስለተቀየረ ግን አይናቸው ዶም የሚለብ ሰዎች ብንነገራቸው ደስ ይለኛል። ግን እኛ ማን ሆነን ነው ጥያቄ? ማን ነን እኛ? ማን ነን? ተዘብዝፎ ይላል እሱ ወይ ሲጠጣ ወይ ጋንጃ ሲስብ ይውላል። ሌላ ከሶማሌ ሄደ፣ ከኢትዮጵያ ሄደ፣ ከናይጄሪያ ከጋና ሄደው ብረት አንበሳ ግን ለፍቶ ወጥቶ ወርዶ ሰርቶ ሲቀየር ይተማማል። የትም ቦታ ላይ ሰው መጤ ብለው የሚገሉ ሰዎች አይተህ ከሆነ ዝብዝፎች ናቸው። እሱ ተዘብዝፎ ይላል። ተዘብዝፎ አይሳብ እጅንም አይታጠብ እግሩንም አይታጠብ ከተቀመጠበትም አይነሳም። ከዛ አንተ ለፍተህ ወጥተህ ወርደህ ሰርተህ ተቆይረህ ትልቅ ደረጃ ስትደርስ ይታመማል። ያ አፈር የለበሰው ሰውነትን አቧራውን እርግፍ አድርጋ ጎጀራ ይሰጣል። ችግር ይሄ ነው ወገኖቼ፣ ችግር ይሄ ነው። በየትኛውም የዓለም ክፍል የምትሄድ እሱ ቀርታ አሁን በአውሮፓና በአሜሪካ እንኳን እያንዳንዱ ሆረንጅ ሲጠጣ እየዋለ ሲሰክር እየዋለ ከአፍሪካ የሄዱ ስደተኞች ሽንት ቤት አጥበው የሚሆን ጥበቃ ሰርተው የሚሆን ተምረው ዲግሪ ይዘው የሚሆን ነግደው በርግደው አልፎላቸው የሚሆን ፖለቲካ ውስጥ ገብተው የሚሆን በምንም በአውሮፓና በአሜሪካ ሌላው ህዝብ ሲቀየር ሰለጠን የተባሉት እንኳን እነሱ ተዘፍዝፈው እየዋለው እጃቸው እግራቸው ከተቀመጡበት መነሳት ያቆታቸው ሌላው ሰው እንትን ሲል ስደተኛ ይወጣልን ይላሉ። ግን ምን ታረጋለህ? ሁሉንም ለመናገር መጀመሪያ አንተ ሰው ሆኖ መገኘት አለበት። ደህና የሰሩ ኢትዮጵያውያን አሉ መጥተው በአገራቸው እኛ አገራችን ሰላም ብናረግ
$5000 $10000 የያዙትን መተው አብረን እዚህ ተረዳርተን ብንለውጥ ይቻል ነበር። ግን እኛ ማን ሆነ ነው ጥያቄ። ይሄን አሳው ሲሞቻቸው ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ።